ውረድን ውረዱ እንደቀጠለ ነው። አሁንም በሁለቱም ወገን ቁጣው አልበረደም። ዛሬ ንጋቱን እንኳን ኢራን በተለይ የእስራኤል የኃይል ከተማ ነች ተብላ በሚታመንባት ሃይፋ ከተማ እንዲሁም ቴል አቪቭ ላይ መተኮሷን ፕሬስ ቲቪ አስነብቧል። የእስራኤል ወታደራዊ ሹማምንቱ ደግሞ የእስራኤል ጥቃት ገና መቼ ተጀመረና አይነት ሐሳቦችን ሲያንሸራሽሩ ተደምጠዋል። ለነገሩ ኢራናውያኑም አቅማችን ባለፉት ቀናት ብቻ የሚለካ አይደለም እያሉ ነው። ምንም እንኳን ብዙዎች ባለፉት ቀናት ኢራን በፈጸመችው ጥቃት ቢደመሙም የኢራን ሚሳኤሎች የእስራኤልን ጠንካራ የሚሳኤል ጋሻዎች እንደነሱ አጠራር አይረን ዶምስ እንዴት ጥሰው አለፉ የሚለው የኢራንን የተደበቀ አቅም የሚያሳይ እንደሆነም ነው። ኢራን የእስራኤልን የሚሳኤል መከላከያዎች እንዴት ሆኖ በጣጠሰች ሲሉ ደግሞ በቀዳሚነት የሚነሳው ኢራን ሰራሹ ፋታህ 2 የተሰኘው ሃይፐርሶኒክ ሚሳኤል ነው። ይህ ሚሳኤል ከ1500 ኪሎ ሜትር በላይ ተምዘግዝጎ ኢላማውን ይመታል። በሰዓት ከ18000 ኪሎ ሜትር በላይ ይበራል። ይህ ማለት ከድምፅ ፍጥነት በ15 እጥፍ ከፍ ያለ ማለት ነው። 200 ኪሎ ግራም አካባቢ የሚመዝ ሚሳኤሉ የማውደም አቅሙም የዚያኑ ያህል ከባድ ነው። ከምንም ነገር በላይ ግን ፋታህ አቅጣጫውን እየቀየረ ለጸረ ሚሳኤል ራዳሮች ፈተና የሚሆን 360 ዲግሪ እየተገለባበጠ አቅጣጫውንም እያስተካከለ የሚከንፍ መሆኑ ለእስራኤል የሚሳኤል መከላከያ አቅም ፈተና መሆኑ እየተነገረ ነው። አሁን እስራኤልና ኢራን በነገርም በጦርም እየተጠዛጠዙ ነው። እርግጥ ነው እስራኤል ለወራት አስባም አቅዳ አውርዳና አውጥታ በዚህ ጊዜ ጥቃት እንደፈጸመች ነው። ከጥቂት ወራት በፊት የቀድሞ የኢራን መሪ አህመዲነጃድ አሉ ኢራን ከቤተ መንግስቷ እስከ ቤተ እምነቷ ድረስ በሞሳድ ተወራለች። አሁን የሆነው ታዲያ የዚህ ሐሳብ መገለጫ ይመስላል። ኢራን ወሳኝ ወታደራዊ መኮንኖቿንና ከኑክሌር ማበልጸጊያ ሥራ ላይ የተሰማሩ ሰዎቿን ጨምሮ ከ70 በላይ ዜጎቿን በጥቃቱ አጥታለች። የናታንዝ የኑክሌር ማብለያም በእጅጉ ጉዳት ደርሶበታል። ከዚህ በኋላ ዳግም ናታንዝ ኃይል ያመነጫል፣ ኑክሌርስ ያመርታል ለሚለው መልስ ባይኖርም ብዙዎች ግን ይጠራጠራሉ። የዚህ ምክንያቱ ደግሞ የሞሳድ ስለላ መረብ ስለመሆኑ እርግጥ ነው። ከዚህ ባሻገር ኑክሌር ለማበልጸግ ያግዛሉ የተባሉ እያንዳንዱ ተቋማትና የቁሳቁስ ማከማቻዎች እየተመረጡ በእስራኤል አረር አረዋል። እንደ ታይምስ ኦፍ እስራኤል ሀተታም ኢራን ከዚህ በኋላ ጊዜ ካገኘች ኑክሌር ለማበልጸግ የሚያቆማት አይኖርም የሚል እምነት ያላት እስራኤል የጥቃቱ ጊዜ አሁን መሆኑን አምናለች። ለፎሬን አፌርስ የሚጽፈው ሪቻርድ ኒፒው እንደሚለው የኢራን የኑክሌር ጉዳይ የእስራኤል ብቻ ሳይሆን የአሜሪካንም ስጋት ጭምር ነው። ከጉዳዩ ጀርባ ገና በተመረጡ በቀናት ውስጥ ስለ ኢራን የተናገሩት ከዚህ በፊትም በነበራቸው የዋይት ሃውስ ቆይታም የኢራኑን ኑክሌር ድርድር ጥለው የወጡት ፕሬዝዳንት ዶናልድ ትራምፕ ሳይኖሩበት አይቀርም ይላል። ባለፈው አርብ የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ ጋር የመከሩት ትራምፕ በስልክ ምን አወሩ ከተባለ ይኸው የኢራን ጉዳይ መሆኑ አጠራጣሪ አይደለም። በተለይ እስራኤል የኢራኑን ሃይማኖታዊ መሪ አያቶላ አሊ ኻሜኒን ለመግደል አስባለች ሲሉ ትራምፕ መናገራቸው፣ ፍቃድ ጠይቃኛለች ሲሉም ጉዳዩን ከፍ ማድረጋቸው እያንዳንዱ ጉዳይ በምክክር እየተፈጸመ እንደሆነ አመላካች ነው እየተባለ ይገኛል። ሪቻርድ ኒፒው እስራኤል የኢራንን ኒውክሌር ፕሮግራም ባታቆም እንኳን እንዲጓተት ልታደርግ የምትችልበትን ጥቃት ፈጽማለች ይላል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ አደገኛው የዩራኒየም ማብለያ ሲል የሚጠራው ፎርዶ ላይ ጥቃት እንደደረሰ በመረጃው አረጋግጧል። ይህ ማለት ግን አሁንም ቢሆን የዩራኒየም መጠባበቂያ ክምችቱ ስለመውደሙ መረጃ የለም። የኢራን የዩራኒየም ማቀጣጣያዎችም ስለመደምሰሳቸው አንዳችም ፍንጭ አልታየም። እናም መጠባበቂያ ክምችቶችና ማቀጣጣያዎች በጥቃቱ ጉዳት ካልደረሰባቸው በአጭር ጊዜ ዩራኒየም የማብላላት ተግባር እንደሚቀጥል ነው። ይህ ሳይሆን ቀርቶ ጥቃቱ ሁሉንም ያወደመ ከሆነ ግን የፎርዶ የኒውክሌር ማብለያነት አከተመ እንደማለት ይሆናል። እስራኤል በዚህና በሌሎችም በታቀዱና በኢላማ የተዘጋጁ ስፍራዎችን
እያጠቃችን የምትቀጥል ከሆነ የኢራን የኒውክሌር ማዕከላት ስጋት ውስጥ መውደቃቸው የማይቀር ነው። እዚህ ላይ አንድም የኢራንን የሚሳኤል አቅም በመለካት ላይ ያለችው፣ አንድም ደግሞ ቴህራንን በአስገዳጅ ሁኔታ አንገቷን ይዛ ወደ ኒውክሌር ድርድር ለማምጣት የጓጓቸው አሜሪካ የእስራኤልን የበላይነት ትፈልጋለችና እስካሁን የአሜሪካ ከፍተኛ ባለስልጣናቱ እጃችን የለበትም ቢሉም ከዚህ በኋላ ግን በዚሁ ይጸናሉ ማለት ላይሆን ይችላል። አሁንም በጉዳዩ ላይ እጃቸው እንደሌለ ምን ማስረጃ አለም ሲል ሪቻርድ ኒፊው ይጠይቃል። ያም ተባለ ይህ ግን አገራቱ በዚሁ የሚቀጥሉ ከሆነ ለአካባቢ ሁኔታ እጅጉን አስጊ እንደሆነም ብዙዎች እያነሱ ነው።